Lionel Messi has conquered his final peak. Lionel Messi has shaken hands with paradise. The little boy from Rosario Santa Fe has just pitched up in heaven. The 2023 Ballon d'Or France footballer is Lionel Messi. እግር ኳስ በመጨረሻ የውበት ሞናሊዛውን በስምንተኛው የወርቅ ኳስ ክብር ሸኘ። አርጀንቲናዊ ጥበበኛ ፈረንሳውያኑን ድል ከነሳበት የኳታር ዓለም ዋንጫ አይረሴ ድራማ የገድል ማግስት በፈረንሳውያኑ ምድር በእግር ኳስ እጅግ የተከበረውን የወርቅ ኳስ ክብር ለስምንተኛ ጊዜ ከፓሪዚያኑ መንደር በፓሪዚያኑ ፌራሪ ኬለን ምፓፔ ፊት አሸነፈ። ስምንተኛው የወርቅ ኳስ ክብርም ሰባት ወንድሞቹን ተቀላቀለ። ማረፊያውን በምቾት የእግር ኳስ መሲሁ ጋር ሆነ። ባለንዶር ሜሲም የባለንዶር ከፍታ ዘላለማዊ ምልክት። አድማጮች፣ ይህ ከኳታር ሉሲያል የመጨረሻው ዳንስ የዓለም ዋንጫ ገድል በኋላ ለወርቃማው ልጅ የተሰጠ የወርቅ ኳስ ክብር ነው። ሁሉን ያስማማው የምትሃተኛው ስኬት እግር ኳስም በመጨረሻ የውበት የደስታ የመዝናኛ ምንጩን በፀሐይዋ መሻሽ በተገቢው የባለንዶር የወርቅ ኳስ ክብር ከፓሪስ አሰናበተ። ስምንተኛው ባለንዶር ለመሲሁ። ማን ይሄንን ክብር በዓለማችን አራቱም አቅጣጫዎች ዘንድሮ ከአርጀንቲና የጥበበኛ ውጪ ለሽርፍራፊ ሰከንድ ያስባል? ቀላሉ ጥያቄ ማንም። አድማጮች፣ ይህ ዘማጂክ ማን በቀጣይ ዘመን አልጋ ወራሾቹ ኪሊያን ምፓፔ፣ ሮበርቶ ኤሪን ሃላንድና የብራዚሉ ሳምባ ቦይ የማድሪዲያኑ የኳስ ብልሃተኛ ቪኒሲየስ ጁኒየር ፊት የተፈጸመ የሊዮኔል ሜሲ ስምንተኛው የባለንዶር ወርቅ ኳስ የማይደገመው ወርቃማ ስኬት ነው። ሜሲ ኢዝ ኢንፊኒቲ ካች ሚ ኢፍ ዩ ካን። ከቻላችሁ ድረሱብኝ። በቲያትሩ የመጨረሻው ልብ አንጠልጣይ ትዕይንት ለመድረኩ ፈርጥ የተሰጠው ተገቢው ሽልማት ከእንግሊዞች ዝነኛ ዴቪድ ቤካም የተበረከተ የወርቅ ኳስ ክብር ከሮዛሪዮ ሳንታፌ ተነስቶ የዓለም እግር ኳስን በምትሃተኛ እግሮቹ ከማያባሩ ስኬቶቹ ጋር የወረረው ሊዮኔል አንድሪያስ ሜሲ ዘማጂክ ማን የምትሃተኛው አርጀንቲናዊ የማይደረስ ከፍታ You just knew he was going to score. So brilliant, magnificent Messi. Barcelona 3, Arsenal 1. የኤልፍ ሪከርዶቹ መድረሻ ማይታወቅም የኳስ ተአምሩ ምትሃቱ እግር ኳስን ለሚወዱ ሁሉ ነፍስን በሐሴት የሚሞላም ነው። እንኳን በርሱ ዘመን ተፈጠርኩ የሚያስብልም ሊዮኔል ሜሲ ካድናቆት ቃላት ፍለጋም በላይ Lionel Messi brings the new camp to its feet. You just knew he was going to score. So brilliant, magnificent Messi. Barcelona 3, Arsenal 1. Messi again, and he gets his fourth goal. Fantastic night for Lionel Messi. ጥበብ ከፈጣሪ ነው። ጥቂቶች የዚህ ጸጋ ባለቤት ሆነው ይፈጠራሉ፣ ከብዙዎችም ይለያሉ። በማራኪ ስራቸውም ለሌሎች መዝናኛ ሆነው ሕያው ይሆናሉ። ሊዮኔል ሜሲ ትንሹ አርጀንቲናዊ ለዚህ የታደለ ነው። እግር ኳስ ደግሞ ጣፈንታው። እናም መሲሁ በተአምሩ የዘመናችን እግር ኳስ ቁንጮ ኮከብ ሆኖ ቀጥሏል። ማን ይሄንን አሁን ይጠራጠራል? Lionel Messi has conquered his final peak. Lionel Messi has shaken hands with paradise. The little boy from Rosario Santa Fe has just pitched up in heaven. ልብ በሉ የምናወራው ከሮዛሪዮ ተነስቶ በካታሎኒያን መንደር ካምፕኑ የዓለም እግር ኳስን ወደ ላቀ ደረጃ ከፍ ስላደረገው ትንሹ አርጀንቲናዊ ነው። እየተናገርን ያለነው እግር ኳስ የጉልበተኞች መናኸሪያ በሆነበት ዘመን ተፈጥሮ ከሁሉም እንደሚለይ በተግባር ስላረጋገጠው የኳስ ብልሃተኛ ሊዮኔል ሜሲ ነው። ዘመናዊ እግር ኳስ ባለፉት 20 ዓመታት ሮናልዲኒዮ፣ ጎቾ፣ ዲያሲስ፣ ሞሬራን የመሰለ በኳስ የዘነጠ ጥበበኛ ብራዚላዊ ተመልክቷል። እንደዚህ ነዲን ዚዳን አይነት ሲያዩት የሚያዝናና ተጽዕኖ ፈጣሪም ታዝበዋል። ሊዮኔል ሜሲስ? ጥያቄው ቀላል ይመስላል። 5 ጫማ ከ6 ኢንች የሚረዝመው ትንሹ አርጀንቲናዊ ሮናልዲኒዮን ከዚዳን ያጣመረ እንደ ሁለቱ የቀድሞ ኮከቦች በአካል ብቃት ያልዳበረ ግን በተፈጥሯዊ ተሰጥኦ ሁሉንም ነገር በኳስ ሜዳ መፈጸም የቻለ ኳስን ባደገኛው የግራ እግሩ ከሰፋ ማይነጠቅ ፈጣን አብዶኛ
ከአጥቂዎች በላይ ለጎል የቀረበ ታሪክ ሰሪ፣ በማራኪ ቅጣት ምቶቹ፣ በጠባብ ቦታዎች ፊንታዎቹ፣ በአስደናቂ እይታው ይለያል። ሊዮኔል አንድሬስ ሜሲ አርጀንቲናዊ ጥበበኛ። Messi. Oh, brilliant skill from Lionel Messi. Surging forward with real menace here. Brilliant from Messi. Oh, what a goal that is! And the whole of this ground stands and applauds the 19-year-old. Have you seen a better goal than that anywhere this season? I very much doubt it. ሬይ ሃድሰን የእግር ኳስ ኮሜንታተሩ እውነት ሁሉም ሰው በአምላክ ዓይን እኩል ነው ወይ ሲል ይጠይቃል። ይቀጥልናም ሜሲን በኳስ ሜዳ ላይ ሁሉም ኳስ ተጫዋች ከፈጣሪው በተመሳሳይ መንገድ መመዘኑን እጠራጠራለሁ ይላል። ጂኒየስ ሊዮ ሲል ሐሳቡንም ያጠቃልላል። ፖርቹጋላዊ ጸሐፊ አንቶኒዮ ሉስ አንቶኖስ በበኩሉ በዚህ ዓለም ለሰው ልጅ የደስታ ሕይወት 4 ነገሮች ያስፈልጋሉ። እንደኔ እምነት መጽሐፍ፣ ጥሩ ጓደኛ፣ ቆንጆ ሴትና ሜሲ ለደስታ ሕይወት ግድ ናቸው። ለእኔ ከነዚያ ሜሲ በፍጹም ይላል የሲአር7 ሀገር ተወላጁ ቅድራሲ። It's beautiful to watch. He's just great, and I think he will be able to do it on a World Cup too. He always shows his skills, and we always discover him like a new player. But I think that he's a genius, like Maradona before, or Zidane, Platini, Cruyff. የባርሴሎናን ታላቅነት ያለ ሜሲ ማሰብ የዋህነት ነው። በዓለም እግር ኳስ እርሱ በቃኝ ያለን ቀን ምን ልናይ ይሆን? ሳንድራ ሮሴል የቀድሞ የባርሴሎና ሊቀመንበር አስተያየት ነው። ኳሱን ስጠው፣ ሁሌ ወደፊት ነው፣ ወደ ኋላ አይመልስም፣ ዲያጎናል ፓስም አያደርግም፣ ፈጣን ድሪብል፣ ከዛማ ዝም ብሎ የሜዳውን ድንቅ ትዕይንት ማየት ነው። ቲያትር ይመስላል፣ ቆንጆ ሙዚቃ እንደ መስማት። ዚነዲን ዚዳን ስለ ትንሹ አርጀንቲና የሰጠው ቃል Lionel Messi. He'd like to say world class, but there's another class. There's Messi class. አርሰን ቬንገር ትንሹን አርጀንቲናዊ ከፕሌይስቴሽን አነጻጽረውታል። ሰውየው አልተሳሳቱም የሚሉት ተንታኞች የሜሲ ተአምርን ለማወደስ ቃላት ያጥራቸዋል። እግር ኳስ ምናልባትም ከማራዶና በኋላ ዳግም የምንጊዜም ኮከቡን ለማግኘት እየተንደረደረ መሆኑን ይጠቅሳሉ። Alba inside. It's Messi! Again, the medicine man arrives and sends his flaming spear into the hearts of Real Madrid. ሮዛሪዮ ሳንታፌ የሊዮኔል ሜሲ የትውልድ ቦታ በዓለም እግር ኳስ መድረክ ታሪክ ሊሰራ በኳስ ጥበቡ በተወዳጁ ስፖርት ሕያው ሆኖ ሊያልፍ ይህንን ዓለም የተቀላቀለው ልጅ በርካቶችን ማስገረም የጀመረው ገና የ5 ዓመት ታዳጊ ሳለ ነው። የሮዛሪዮ ጎዳናዎች ለሕፃኑ ልጅ የኳስ መለማመጃዎች፣ ቀጭን ያጠለቀው መለያ የሰፋው ከኳስ ጋር ባለው የጠበቀ ወዳጅነት ግን በዕድሜ ከሚበልጡት አብሮ አደጎቹ ጭምር ጎልቶ የሚታይ የግራ እግር ኮከብ በግራንዴሊ በየሳምንቱ በሚካሄዱ የሕፃናት ውድድሮች የሚያቆመው ጠፋ። ጊዜው 1995 ነው። ታዳጊው ሜሲ ኒውዌል ኦልድ ቦይስን ተቀላቀለ። በተክለ ሰውነቱ ደቃቃ የሆነው ልጅ እስከ 2005 ዓመታት በኦልድ ቦይ ዘለቀ። ከዕድሜ ለጋነቱ ጋር የማይመጣጠን ብቃት ማሳየቱንም ተያያዘው። ታላቁ የአርጀንቲና ኮከብ ሪቨር ፕሌት የባለተሰጥኦ ታዳጊ ፈላጊ ሆኖ ብቅ አለ። የማይጎለብተው የሊዮኔል ሜሲ ተክለ ሰውነት ግን የሪቨር ፕሌት ሰዎችን አሸሸ። የሪቨር ፕሌት ባለስልጣናት ታሪካዊ ስህተት ዕድሜው 11 የደረሰውን ልጅ ባርሴሎና አስኮበለለ። ስለ ኳስ ተፈጥሯዊ ጥበቡ የማያጠራጥረው ልጅ ታላቁን ላሜሲያ ተቀላቅሎ ህልሙን በተግባር እንዲኖር ቁልፉን ሚና ከባርሴሎና ታላላቅ ባለውለታዎች አንዱ ቻርልስ ሬክሳሽ ተወጡ። ልጁን እንደተመለከትነው ወደድነው። ያለበት ችግርን ለመቅረፍ የሕክምና ወጪውን ሸፍነን ላሜሲያ ልናስገባው ተስማማን። በጊዜው የሜሲ አባት ሆርጌ መቻኮል ይታይበት ነበር። ተስፋ እንደመቁረጥ አደረገው። በልጁ ተፈጥሯዊ የአካል ብቃት ማነስ እኛም የምንሸኘው መሰለው። ግራ ቢገባኝ እመነኝ ይሄ ልጅ ከዚህ ታላቅ ቦታ ይቆያል፣ ችግሩም በሕክምና ክትትል ይፈታል፣ በባርሴሎናም ታሪካዊ ኮከብ ይሆናል። ቻርልስ ሬክሳች በብጣሽ የናፕኪን ሶፍት ላይ ለሜሲ አባት ሆርጌ የፈረሙት ታሪካዊ ውል ነበር። ላሜሲያ የሜሲ ማረፊያ፣ ታላቁ የእግር ኳስ ማዕከል፣ የኳስ ጥበብን በተለየ መንገድ ለመቅሰም ትክክለኛው ቦታ፣ የነገ የዓለም እግር ኳስ ጠበብቶች መናኸሪያ። ታዳጊዎቹ ወደ ካምፕ ኑ አቅንተው በታላቁ ክለብ ባርሴሎና
በካታሎኒያን ፍልስፍና በእግር ኳሱ ዓለም ሊነግሱ የሚያካሂዱት ሩጫ ሊዮኔል ሜሲ በላሜሲያ ደመቀ። ጥቅምት 16 2004 ፍራንክ ራይካርድ እድሜው 17 የሆነውን ታዳጊ የዋናው ቡድን አባል አደረገው። ሮናልዲኒዮ፣ ጎቾ፣ ዲያሲስ ሞሬራ፣ ዴኮ፣ ኤቶ የመሳሰሉ ኮከቦች በካምፕኑ ነግሰዋል። ዣቪና ኢኒየስታም አሉ። ባርሴሎና ካልባሴቴ ወደ ሜዳ ተቀይሮ የገባው ትንሹ አርጀንቲናዊ 90 ሺህ የባርሴሎና ደጋፊዎችን ያስጨበጨበ ተአምር ሰራ። ከንጉሱ ሮናልዲኒዮ በማራኪ ሁኔታ የተላከለትን ኳስ እውነተኛው የጎቾ ተተኪ መሆኑን በአስደናቂ ጎሉ አረጋገጠ። This time Messi is onside and it's an identical chip from the young substitute. Brilliant! And Barcelona wrap it up in style in the Camp Nou, and it's Messi's first professional goal. And the celebration starts. አሁን ትንሹ አርጀንቲናዊ ለኳስ ሕይወቱ ማማር የለፉለቱን ሰዎች ሊክስ ጊዜው የርሱ ሆነ። ዲያጎ ማራዶና በ2005-2006 የውድድር ዓመት በዓለም እግር ኳስ አንድ ሰው ተመለከትኩ። ይሄ ልጅ ገና ምንም ሲሰራ አላየሁም፣ ግን ኳስ ሲጫወት እኔን አስታወሰኝ። ምናልባት ኤል ዲያጎ በዚህ ልጅ ይዘከራል አለ። ማራዶና ያለው አልቀረም። 2006-2007 ባርሴሎና ከሄታፌ ሊዮኔል ሜሲ የኤል ዲያጎን ተአምር አስታወሰ። በርካቶች የ1986 የሜክሲኮ የዓለም ዋንጫን እንዲያስቡ አደረገ። ማራዶና ከመሃል ሜዳ አንስቶ በእንግሊዞች ሲቀልድ፣ ሜሲም እንደ ኤል ዲያጎ የሄታፌ ተከላካዮችን አተራመሰ። Messi. Oh, brilliant skill from Lionel Messi. Surging forward with real menace here. Brilliant from Messi. Oh, what a goal that is! ዮሃን ክራይፍ ትንሹን አርጀንቲናዊ ጥበበኛ ለዓለም እግር ኳስ ታዳጊ ሕፃናት ባሪያነት የሚታይ ተወዳዳሪ የሌለው አለ። ራይካርድ የእግር ኳስ ውበት ሚስጥር መሆኑን ገለጸ። ጋርዲዮላ እመኑኝ ሜሲን የመሰለ የለም ሲል አሞካሸ። ሊዮኔል አንድሬስ ሜሲ 2004 ወደ ዋናው የባርሴሎና ቡድን ከተቀላቀለ በኋላ የእግር ኳስ ስፖርት ውበትን ከፍ ወዳለ ጥራት ደረጃ ማሸጋገሩን ማየት ማመን ነው የሚሉ ተንታኞች ይመሰክራሉ። እግር ኳስ ይበልጥ ወደ ጉልበትና ፍጥነት ባተኮረበት ዘመን እንደ ሊዮኔል ሜሲ አይነት ተፈጥሮን የታደሉ ፈርጦች መመልከት መታደል ነው ሲሉም ይገልጻሉ። It's Messi! Remember the name, Lionel Messi! ይሄ ሰው ሲያዩት ደቃቃ ነው። በቀላሉ ኳሱን የሚነጠቅም ይመስላል፣ ግን የማይታሰብ በየትኛውም የሜዳው ክፍል ኳሱን ከምትሃተኛ እግሩ ከሰፋ የሚያቆመው የለም። ከእግር ኳሱ ዓለም ዋነኛ ተቀናቃኙ ክርስቲያኖ ሮናልዶ ቀጥሎ ሁለተኛው የከፍተኛ ገቢ ባለቤት ተጫዋች ነው። Messi, who is the best player in the world? Stunning! Just stunning! How much longer can this guy keep improving? ትንሹ አርጀንቲና የኳስ ሊግ የእግር ኳስ ጀብዱ እንደሚቀጥል ቃል ይገባል። ሰዎች ከማራዶና በላይ ነህ ይሉኛል። አንዳንዶች ክርስቲያኖ ሮናልዶ አጠገቤ እንደማይደርስ ይናገራሉ። እኔ ይሄንን አልቀበልም። ሲያርሰበን ታላቅ ተጫዋች ነው። ከእርሱ ጋር ያለን ፉክክር ገና ይቀጥላል። ሰዎች በማራዶና መነጽር ሳይሆን በራሴ መንገድ እንዲመለከቱኝ ይሻለው። ዝምተኛው በእግር ኳስ ተአምሩ ብዙም የማይኩራራው ትንሹ አርጀንቲናዊ ሊዮኔል ሜሲ ይናገራል። Argentina, champions of the world, again, at last, and a nation will tango all night long. 36 years since Maradona and Mexico. Here, finally, is a nation's new throng of immortals. Scaloni will be fated. Messi will be sainted. France this time denied, defied. Lionel Messi has conquered his final peak. Lionel Messi has shaken hands with paradise. The little boy from Rosario, Santa Fe has just pitched up in heaven. እግር ኳስ በመጨረሻ የውበት ሞናሊዛውን በስምንተኛው የወርቅ ኳስ ክብር ሸኘ። አርጀንቲናዊ ጥበበኛ ፈረንሳውያኑን ድል ከነሳበት የኳታር ዓለም ዋንጫ አይረሴ ድራማ የገድል ማግስት በፈረንሳውያኑ ምድር በእግር ኳስ እጅግ የተከበረውን የወርቅ ኳስ ክብር ለስምንተኛ ጊዜ ከፓሪዚያኑ መንደር በፓሪዚያኑ ፌራሪ ኬለን ምፓፔ ፊት አሸነፈ።
8ኛው የወርቅ ኳስ ክብርም 7 ወንድሞቹን ተቀላቀለ። ማረፊያውን በምቾት የእግር ኳስ መሲሁ ጋር ሆነ። ባለንዶር ሜሲም የባለንዶር ከፍታ ዘላለማዊ ምልክት። The 2023 Ballon d'Or France footballer is Lionel Messi. አድማጮች ይህ ከኳታር ሉሲያል የመጨረሻው ዳንስ የዓለም ዋንጫ ገድል በኋላ ለወርቃማው ልጅ የተሰጠ የወርቅ ኳስ ክብር ነው። ሁሉን ያስማማው የምትሃተኛው ስኬት እግር ኳስም በመጨረሻ የውበት የደስታ የመዝናኛ ምንጩን በፀሐይዋ መሻሽ በተገቢው የባለንዶር የወርቅ ኳስ ክብር ከፓሪስ አሰናበተ። 8ኛው ባለንዶር ለመሲሁ። ማን ይሄንን ክብር በዓለማችን አራቱም አቅጣጫዎች ዘንድሮ ከአርጀንቲና የጥበበኛ ውጪ ለሽርፍራፊ ሰከንድ ያስባል? ቀላሉ ጥያቄ ማንም። አድማጮች ይህ ዘማጂክ ማን በቀጣይ ዘመን አልጋ ወራሾቹ ኪሊያን ምፓፔ፣ ሮበርቶ ኤሪን ሃላንድና የብራዚሉ ሳምባ ቦይ የማድሪዲያኑ የኳስ ብልሃተኛ ቪኒሲየስ ጁኒየር ፊት የተፈጸመ የሊዮኔል ሜሲ 8ኛው የባለንዶር ወርቅ ኳስ የማይደገመው ወርቃማ ስኬት ነው። ሜሲ ኢዝ ኢንፊኒቲ ካች ሚ ኢፍ ዩ ካን። ከቻላችሁ ድረሱብኝ። በቲያትሩ የመጨረሻው ልብ አንጠልጣይ ትዕይንት ለመድረኩ ፈርጥ የተሰጠው ተገቢው ሽልማት ከእንግሊዞች ዝነኛ ዴቪድ ቤካም የተበረከተ የወርቅ ኳስ ክብር ከሮዛሪዮ ሳንታፌ ተነስቶ የዓለም እግር ኳስን በምትሃተኛ እግሮቹ ከማያባሩ ስኬቶቹ ጋር የወረረው ሊዮኔል አንድሪያስ ሜሲ ዘማጂክ ማን የምትሃተኛው አርጀንቲናዊ የማይደረስ ከፍታ። ግራሲያስ ሜሲ። ትሪቡን የኮከቦች ገጽ Lionel Messi perhaps has just scored the winning goal in this World Cup final. Lionel Messi is conquering his final peak as if entitled. Tears